ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦቼ በሀገር ውስጥም በሀገር ውጭም ያላችሁ እንደምን አላችሁ እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ነው መርከብ ሚዲያ ቆይታችን ከባለፈው ያቆምነው ነው የምንቀጥል የሚሆነው። በቅድሚያ ባለፈው ስናገር ዳማ ፈረስ እያልኩ ለመናገር ሞክሬያለሁና ዳማ ሳይሆን አማላይ ፈረስ በሚል ይስተካከልልኝ። እንግዲህ ያው አንዳንዴ ስናገሩ ባችሁ ላይ የሚጠፋ ነገር ይኖራልና ያን እየተናገርኩ መስሎኝ ነው እንግዲህ በስተት በቃል ያን የተናገርኩትና የዮሐንስ ራእይን ባየነበት ክፍል እንግዲህ የመጀመሪያው ማህተም ሲፈታ የመጀመሪያው እንስሳ የተባለው ወይም ደግሞ ከአራቱ ክሩቤል መካከል አንዱ መጥቶ ለዮሐንስ ናእይ ብሎ የመጀመሪያው ፈረስ ወጣ። እሱም የፈጣው ፈረስ አምባላይ ፈረስ ነበረ። በሱ ላይም የተቀመጠን እንደነበረ የተቀመጠውም ቀስት ይዞ እንደነበረ በሚል ቆይታችንን ማድረጋችን ይታወቃልና በዛሬው ቆይታችን ደግሞ የምንመለከተው ሁለተኛው ማህተም ሲፈታ ምን አይነት ፈረስ ወጣ። ባለፈው ላይ በቃል ደረጃ ስናገር የነበረው ዳማ ፈረስ ወጣ እና በሁለቱም ፈረሶች ላይ የተቀመጡት ግን የተለያዩ ናቸው። ምን አይነት ነገር በእጃቸውም እንደያዙ ምን አይነት መቅሰፍትም እንዳመጡ ምን አይነት ውጊያ እንዳካሄዱም ጭምር የተለያየ ሐሳብ ነው ያለውና ዮሐንስ እንግዲህ በራእዩ ላይ ባለፈውም ለማንሳት እንደሞከርኩት ወደ ኋላ ለማስታወስ ያክል ለሰባቱ አብያተ ክርስቲያናት ያስተላለፈው መልእክት አለ። እግዚአብሔር መንፈስ ቅዱስ ተገልጦ ይህንን መልእክት እንግዲህ ለሰባቱ ቤተክርስቲያናትና እንደዚሁም ደግሞ ለሰባቱ ቤተክርስቲያን ኃላፊዎች መልእክት አስተላልፎ እንደነበረ እናውቃለን። ድክመታቸው ምን እንደሆነ፣ የተወቀሱበት ምን እንደሆነ፣ የተሞገሱበት ምን እንደሆነ፣ አጥብቀው ይዘው እንዲቀጥሉ የተነገራቸው ምን እንደሆነ በደንብ ነበረ የነገረውና እሱንም በጨረፍታላ ከዚህ በፊት ምንም አይነት ሞክረናል ብዬ አምናለሁኝ። ከዛ በመቀጠል ወደ ምዕራፍ 4 ላይ አካባቢ ስንመጣ ሌላኛው የዮሐንስ ራእይ ክፍል የምናገኘው ይቅርታ ዮሐንስ በፍጥሞ ደሴት ባለበት ሰዓት ሰማይ ተከፍቶ እንዳየና የክርስቶስን ዙፋን እንደተመለከተ በዙፋኑ ላይም ተቀማጭ እንደነበረ ያ የተቀመጠውን በቀኝ እጁ በውስጥና በውጭ የተጻፈ አንድ መጽሐፍ ስለያዘ እንደዚሁም ያ መጽሐፍ ደግሞ በሰባት ማህተሞች እንደታተመ ከዚያ መካከል አንዱ የእግዚአብሔር መልአክ መጥቶ ይሄንን በእጁ ያዘው መጽሐፍና ይሄን ማህተም ይፈታ ዘንድ የሚቻለው በምድርም ሆነ በሰማይ እንደዚሁም ከምድር በታች ያለ እርሱ ማን ነው እያለ በሚናገርበት ሰዓት ዮሐንስም የሚፈታው ማህተሙን በጠፋ ጊዜ አለቀስኩኝ ይላልና በዛን ሰዓትም የእግዚአብሔር መልአክ መጥቶ ለምን ታለቅሳለህ? አይዞህ አታልቅስ፣ አትጨነቅ፣ ከይሁዳ ነገድ የሆነ የይሁዳ አንበሳ የዳዊት ዘር የሆነ እርሱ ማህተሙን ይፈታል ብሎ የእግዚአብሔር መልአክ እንደነገረው ከዛም ማህተሙን እንደፈታው እርሱም ኢየሱስ ክርስቶስ ነው። ማህተሙን ፈታ። የሞተው የተሰቀለው ዋጋ የከፈለው አሁን በቀጣይ የምናከብረው የትንሣኤን በዓል መከራውን እንዴት እንደተሰቃየ ለይና እናንተ ሲል ማለት ነው። እርሱ ማህተሙን ፈታ። ከዛ ከሰባቱ ማህተም መካከል አንዱ ሲፈታ የወጣው አማላይ ፈረስ ነው። በዚህ በአማላይ ፈረስ ላይ የተቀመጠው እንደገና ቀስት ይዞ እንደነበረ ምን ማለት ነው የሚለውን ነገር በባለፈው ቪዲዮአችን ላይ ተመልክተናል። ወደ ሁለተኛው ማህተም ስንሄድ እንግዲህ ሁለተኛው ማህተም ሲፈታ ዳማ ፈረስ ወጣ ይለናልና በዳማ ፈረሱ ላይም የተቀመጠ ነበረ። ይሄ በዳማ ፈረስ ላይ የተቀመጠው ከምድር ይላል ሰላምን እንዲወስድና ሰዎችም እርስ በርሳቸው ይተራረዱ ዘንድ ስልጣን ተሰጠው። ሰይፍም ይዞ ነበረ ወይም ሰይፍም ተሰጠው ይለናል። ምን ማለት ነው የሚለውን ነገር ነው የምንመለከተው። በመጀመሪያ ደረጃ ቤተክርስቲያናችን ወይም ደግሞ እቺ ቅድስት ቤተክርስቲያን እንደምናውቀው ከዓለመ መላእክት ጀምሮ ክርስቶስ ሰው ሆኖ እስከሚታደጋት ድረስ ያሳለፈችውን መከራ ከዚህ በፊት የእግዚአብሔር መልአክ የቁጣውን ጽዋ በፀሐይ ላይ አፈሰሰው በሚል የተነጋገርንበት ርዕሰ ጉዳይ ነበርና እቺ ሴት እንደገና በምጥም ተይዛ እንደነበረ በጭንቅ ተይዛ እንደነበረ በሚል በሁለት አይነት መልኩ ተርጉመን ተናግረናል። አንደኛዋ ቅድስት ቤተክርስቲያን እንደሆነችና ሁለተኛ ደረጃ ደግሞ ከድንግል ማርያም አያይዘን የተነጋገርንበት ከዚህ የተሰራው ቪዲዮ አለ። ምንላችሁ ፈልጌ ነው እቺ ቤተክርስቲያን
ክርስቶስን በቤተክርስቲያን አስገኝታ ከዲያብሎስ መንጋጋ ፈልቅቆ እስከሚታደጋት ድረስ በደሙ እስከሚመሰርታት ድረስ ከዓለም መላእክት ጀምራ ፈተናና በመከራ ውስጥ ብዙ ዘመናት እንዳሳለፈች ተነጋግረናል። ታዲያ እቺ ቤተክርስቲያን ይሄ ዳማ ፈረስ ወይም ዳማ ማለት ቀይ ፈረስ ነው ወይም ደግሞ ደምን የሚያመላክት ነውና በደም እንግዲህ ብዙ ጊዜ ደምን ሲነሳ ያው ከመከራ ጋር የሚገናኝ ከጦርነት ጋር የሚገናኝ ነገር ምስክር ስለሆነ ማለት ነውና ይሄ ዳማ ፈረስ ሰላምን ይዞ የመጣ አይደለም። ይሄ ዳማ ፈረስ ጤነኛ የሆነ ነገር ይዞ የመጣ አይደለም እና በዚህ በዳማ ፈረሱ ወይም ደግሞ በዚህ ዳማ ፈረስ ላይ የተቀመጠው ሰላምን ከምድር ላይ ይወስድ ዘንድ ወይም ይነጥቅ ዘንድ እነዚህም ደግሞ ሰዎች እርስ በርሳቸው ይተራረዱ ዘንድ ስልጣን ከሰጠው ሰይፍም ይዞ ነበር ይላል። ምን ማለት ነው የሚለውን ስንመለከት አሁንም እንዳልኳችሁ በመግቢያ ላይ ቅድስት ቤተክርስቲያናችን ክርስቶስ በደሙ መስርቷት ወደ ሰማይ ካረገበት ሰዓት ጀምሮ የገጠማት ፈተና ነበረ። ከአይሁዳውያንና ከአህዛብ በኩል በርካታ ፈተናዎችን አሳልፋለች። ብዙ ሰዎች ተሰውተዋል። ዛሬ ብናስባቸው እነ ቅድስት አርሴማ እያልን ሰማዕቱ ቅዱስ ጊዮርጊስ እያልን ምናነሳቸው ብዙ የቤተክርስቲያናችን ሰማዕታት እንላቸው በዚያን ዘመን በተነሳ መከራ በተነሳ እሳት የክርስትናን ለማጥፋት በሚደረግ እንቅስቃሴ ዋጋ የከፈሉ የእግዚአብሔር ሰዎች ናቸው። ሰማዕታት ደናግል እያልን ምንላቸው ማለት ነው። ሐዋርያትን ብናነሳ አንድም ሐዋርያ ታሞ አልጋ ይዞ ሞተ የሚል ክፍል የለም። እያንዳንዳቸው አንዱ ተዘዝቆ ሞተ፣ አንዱ ባህር ውስጥ ጥለውት ሞተ፣ አንዱ ተገርፎ ሞተ፣ አንዱ ተገፎ ሞተ እየተባለ ነው በቤተክርስቲያን ታሪካቸውን የምናገኘው። ዛሬ እኔና እናንተ የደረስንበት ዘመን ምናልባትም አሁን የሚደርስብን መከራ አንዳንድ ጊዜ ዝም ብለን ስንመለከተው ከነሱ አንጻር የሚነጻጸር አይደለም በፍጹም። እኛ ምናልባት በራሳችን ፍላጎት በስጋዊ ምኞት ፍትወት የምንፈተነው ፈተና ይኖራል። እኛ እንደውም አሁን በዘመናችን እኮ በነገራችን ላይ በጣም የምንፈተንበት ራሳችን ለራሳችን ባለመቆማችን የሚመጣብን የስጋ መከራ አለ። ክርስትናችንን ለማስቀጠል አይደለም እኛ ላይ የሚመጣው መከራ። አባቶቻችን ግን በዛን ዘመን የነበሩ አባቶቻችን ከራሳቸው አልፈው ቤተክርስቲያንና ክርስትናን ለማስጠበቅ በሚያደርጉት መፋለም የሚመጣባቸው መከራ ነበረ። እኛ ምናልባት ዛሬ በራሳችን ድክመት የሚመጣ ፈተና አለ። እሱን ማሸነፍ አቅቶን መከራ ቢመጣብን ያንን መከራ እንደዛ ትልቅ አድርገን እንደነሱ አድርገን የምንወስደውና የምናነጻጽረው አይደለም። ታስታውሳላችሁ እነ ማርቆስን ሌሎችም አባቶችን ተገፈው ቀልቀሎ የምሸሙ እንደ ስልቻ ተደርገው ጨው እንደተከተተባቸው ታስታውሳላችሁ። ተገፈው እንደ ፍየል ተገፈው ስልቻ ተደርጎ እዛ ቆዳቸው ውስጥ ጨው ከተው ክርስትና እስከዚህ ድረስ ሲፋለሙ የነበሩ ናቸው። ዛሬ እኛ በትንሽ ነገር የምንክደው የሆነበት ዘመን ማለት ነው እና ይሄ ዘመን ማለት ከምድር ላይ ክርስትናን ለማጥፋት በአይሁድና በሮማውያን አማካኝነት ምን ያክል መከራ ሲደርስባቸው እንደነበረ ያንን ነው የሚነግረን ማለት ነው። ቤተክርስቲያን የተፈተነችበት ዘመናት በየጊዜው ትፈተናለች። አሁንም እኔና እናንተ ባለንበት ዘመንም እንደዚህ ቤተክርስቲያን እየተፈተነች ያለችው ነው። ይሄ ብቻ አይደለም። ይሄ ዳማ ፈረስ የተባለው ወይም ቀዩ ፈረስ ሰላምን ከምድር ላይ እንዲያጠፋ ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ይላል። ምናልባትም ይሄንን በምናነሳበት ሰዓት የማቴዎስ ወንጌልን ምዕራፍ 24 ብትመለከቱ የዓለም መጨረሻ ምልክት ብለው ቅዱሳን ሐዋርያት በደብረ ዘይት ተራራ ላይ ጠይቀውት ነበረ። በዛን ሰዓት የዓለም መጨረሻ ምልክቶች ምን ናቸው ሐዋርያት ብለው በጠየቁት ሰዓት መጀመሪያው የነገራቸው ምልክት ማንም እንዳያስታችሁ ተጠንቀቁ ብሏቸው እንደነበረ እናውቃለን። ከዛም አለፍ ብሎ ደግሞ ጦርንና የጦርን ወሬ ትሰሙ ዘንድ ግድ ነው ብሏቸው ነበረ። ጦርንና የጦርን ወሬ ትሰሙ ዘንድ ግድ ነው ማለት ምን ማለት ነው? ጦርነት ይካሄዳል፣ ሰዎች እርስ በርሳቸው ይገዳደላሉ፣ ይተራረዳሉ ማለት ነው። በዚህም አማካኝነት ደም ይፈሳል፣ ምድር ላይ ሰላም ይጠፋል ማለት ነው። አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት እያልን የምናነሳቸው የመስቀል ጦርነት እያልን የምናላቸው ያ ብቻ አይደለም። በየዘመናት እኔና እናንተ አሁን ባለንበት ዘመን የሚደረጉ ጦርነቶች ሁሉ የዛ የዳማ ፈረስ ውጤት ለመሆናቸው ከዚህ በላይ ማረጋገጫ የለም። ግን በዚህ ውስጥ የቤተክርስቲያን ፈተና በቀጥታም ይሁን በተዘዋዋሪ መሆኑን ስንቶቻችን ተገንዝበን ከኛ የሚጠበቀውን ነገር እናደርጋለን የሚለው እሱ ሌላኛው ልናነሳው የሚገባው ጥያቄ ነው ብዬ አምናለሁ። እና ይሄ ዳማ ፈረስ ከምድር ላይ ሰላምን ለማጥፋት
ሰዎች እርስ በርሳቸው እንዲተራረዱ ለማድረግ ስልጣን የተሰጠው ፈረስ ነው። ወይም ደግሞ ማህተሙ ሲፈታ ይሄ ክስተት ዮሐንስ እንዲያይ ሆኗል ማለት ነው። ገጸ እንስሳ ወይም ከአራቱ እንስሳት መካከል ይሄ ማህተም ሲፈታ ናእይ እያሉ ለዮሐንስ ይነግሩት ነበር። መጥቶ ሲመለከት በጣም የሚገራርሙ ሚስጥሮችን ነበር ሲመለከት የነበረው። አምባላይ ፈረስ አየ፣ ዳማ ፈረስ አይቷል። በቀጣይ ደግሞ የምናየው አለ ዱሪ ፈረስ እንደገና ተመልክቷል ዮሐንስ። እዚህ ዱሪ ፈረስ ላይም እንደዚሁ ሌላ ሚስጥር አለ። እሱም በቀጣይ የምንመለከተው ቢሆንም እንኳን ማለት ነው። እና በዛሬው ቆይታችን ዳማ ፈረስን ተመለከተ። በዚህ በዳማ ፈረስ ላይም ሰላምን የሚያጠፋ ደምን የማፋስስ ሰዎችን እርስ በርስ እንዲተራረዱ የሚያደርግ ፈረስ እንደሆነ በደንብ አድርጎ ዮሐንስ ተመለከተ። ያንን በትርጉም ደረጃ ነው እንግዲህ አባቶቻችን ቤተክርስቲያን ከጥንት ጀምሮ ከዛሬ 2000 ዓመት በፊት ጀምሮ በሐዋርያን ዘመን ጀምሮ ሐዋርያት በነበሩበት ዘመን ጀምሮ ምን አይነት መከራና ፈተና ስታሳልፍ እንደነበረ እናስታውሳለን። በሮም የነገሱት ወደ 200 የሚሆኑ ነገስታት እነ ዲዮቅልጥያኖስ የምንላቸው ምናልባትም እነ ቅድስት አርሴማን ለሰማዕትነት ያበቁ እነ ቅዱስ ጊዮርጊስ ለሰማዕትነት ያበቁ ሌሎች ቅዱሳንም ዘርዝረን ማንጨርሳቸው በርካታ ቅዱሳን የተሰዉበት ቤተክርስቲያን የተፈተነችበት ዘመን ነበርና ደም እንዲፈስ ያደረገ ሰላም እንዲጠፋ ያደረገ ወይም ደግሞ ቤተክርስቲያን ለማጥፋት ከምድራችን ላይ እንድትጠፋ ለማድረግ ሲሰራበት የነበረውን ዘመን እናስታውሳለን። አንዱ እንግዲህ ቤተክርስቲያን በዛን ዘመን ታሪክ ከአይሁድና ወይም ከአሕዛብና ከአይሁድ ቤተክርስቲያን የደረሰባትን ፈተና የሚያመላክት ለመሆኑ ከዚህ በላይ ማረጋገጫ የለም። ምናልባት እናንተ ባለንበት አሁን በሁለተኛው ምዕራፍ ደግሞ ስንመለከት ሐሳዌ መሲህ ከመገለጡ በፊት ቤተክርስቲያን ላይ የሚከሰት መከራ አለ። ቤተክርስቲያን ላይ የሚመጣ መከራ አለ። የምናያቸው ጅማሬዎች አሉ። እንደ ሀገርም እንዳለም አቀፍም ክርስትናን ወይም ደግሞ ቤተክርስቲያን ለማጥፋት የሚሰራበት ዘመን ላይ ነው ያለነው። በየዘመናቱና በየጊዜው መልኩን እየቀያየረ የዲያብሎስ የፈተና መንገድ መልኩ ቢቀያየርም እንኳን ዞሮ ዞሮ ግን ራሱ ፈታኙ ዲያብሎስ እንደሆነ ሳጥናኤልና ሰራዊቱ እንደሆኑ ሁላችንም መገንዘብ አለብን። አሁን ላይ እናንተ አሁን ባለንበት ዘመን በዚህ በ21ኛው ሴንቸሪ ወይም በዚህ በሴኩላር ወርልድ ውስጥ ፈተናዎች ሲመጡ ምናልባት ከድሮ አንፃር ሲነጻጸር መልኩን ቀይሮ ሲስተሙን ቀይሮ በጣም ሊነቀም የማይችል መልኩ ባለባበሳችን ባነጋገራችን ይሄ ግሎባላይዜሽን ላይ ማዕቀፍ ያደረገ ቤተክርስቲያን የማጥፋት እንቅስቃሴ ነው። በዛን ዘመን ለምሳሌ በክርስቶስ ክርስቲያን ተብለው የነበሩ ክርስቲያኖች ቀጥታ ይታረዳሉ፣ በመንኮራኩር ይፈጫሉ፣ እሳት ውስጥ ይከተታሉ። ያ ነበር መከራቸው። በዛ አማካኝነት ክርስቲያኖችን ያሳድዷቸው ነበረ። አሁን ግን ዲያብሎስ ያንን አያደርግም። በዚህ ዘመን ያንን የሚያደርግበት ዘመንም አይደለም። ግን ፈተናው ተቀይሯል። ግን እኛ በምን አይነት መልኩ ነው ያንን ነገር ተራርተን ተገንዝበን የሚገባንን ክርስቲያናዊ ህይወታችንን እየመራን ያለን የሚለው አሁንም ቅድም እንዳልኩት ሊነሳ የሚገባ ጥያቄ ነው ብዬ አምናለሁ። አሁን ግን በግሎባላይዜሽን ዓለም ውስጥ እያለን የሚያደርገን ምንድነው ካላችሁኝ በዛን ዘመን የነበረውን ፈተና ቀይሮ ታረዱ፣ ተሰቀሉ፣ ተቃጠሉ አይልም። በእርግጥ እሱም አለ። ከረንት ለምናያቸው ነገሮች አሉ። እንደ ሀገርም እንደ ዓለም አቀፍም ክርስትና ለማጥፋት ዘመቻ ፊዚካል በሆነ ቤተክርስቲያኖችን ማቃጠል፣ ክርስቲያኖችን ማሳደድ፣ መግደል ምናምን የምናያቸው በርካታ ምልክቶች አሉ። ከዛ በዘለለ ግን ሳይንሳዊ በሆነ መልኩ ብሬኖች በማድረግ አእምሮን በማጠብ ዘመናዊነት በሚል ስም ቴክኖሎጂ በሚል ስም ስልጣኔ በሚል ስም በሴኩላር እንቅስቃሴ የሰዎችን አእምሮ ብሬኖች በማድረግ ሰዎችን ከእምነት ከሃይማኖት ከማንነት ፈቀቅ ማድረግ አንዱ ዲያብሎስ ወይም ደግሞ ሰይጣን የሰው ልጆችን ወደ ሞት የሚወስድበት መንገድ ለመሆኑ ወይም ደግሞ በርካታ ማረጋገጫዎች መኖራቸውን በዚሁ አጋጣሚ መልእክቴን ማስተላለፍ እወዳለሁኝ። አዲስ ዓለም ስርዓት ተብሎ ከተመሰረተበት ሰዓት ጀምሮ የክርስቲያን ፈተና የክርስትና ፈተና መልኩን የቀየረበትን መንገድ ሁላችንም መገንዘብ ይኖርብናል ብዬ አምናለሁ። አሁን ላይ እኔና እናንተ የምንፈተንበት ቅድም ለመጥቀስ እንደሞከርኩት በራሳችን የሥጋ ፍላጎት ነው። ማንም ቢፈተን እግዚአብሔር ፈተነኛ ይበል ይላል መጽሐፍ። እግዚአብሔር ማንንም አይፈትንምና። ለምሳሌ እናንተ የራሳችሁን ወለዳችኋቸውን ልጆች ሆን ብላችሁ ልጆቻችሁን አትፈትኑም። እግዚአብሔር ደግሞ ከዛ በላይ ነው። ማንም ፈተና ቢመጣበት መከራ ቢመጣበት በራሱ የሥጋ ፍላጎት ሲሳብና ደግሞ በምኞቱ አማካኝነት ይፈተናል እንጂ
ይፈተን እግዚአብሔር ፈተነኛ አይበል ይላል። ስለዚህ እኔና እናንተ አሁንም ለክርስትናችን ለሃይማኖታችን ባለመጾማችን ባለመጸለያችን ንስሐ ባለመግባታችን የሚመጡብን ፈተናዎች እንጂ ሆን ተብሎ ታስቦ ታልሞበት እግዚአብሔር በእኛ ላይ የሚያመጣው መከራ የለም። ራሳችንን ማዳን መጀመሪያ ቅድሚያ የሚሰጠው ጉዳይ ነው። ከዛ በኋላ ሰው ራሱን ካዳነ ለቤተክርስቲያኑ ጠበቃ ይቆማል። ቤተክርስቲያኑን ጥላ ከለላ ይሆናል ማለት ነው። ሰውኛ ደረጃ ዛሬ ማንም እየመጣ ቤተክርስቲያናችንን ሲሳደብ ታቦት እንደዚህ ነው፣ ቅዱሳን እንደዚህ ናቸው፣ ነቢያት እንደዚህ ናቸው፣ ቤተክርስቲያን እንደዚህ ናቸው፣ ጸበላችሁ እንደዚህ ነው፣ እምነታችሁ እንደዚህ ነው፣ ጧፋችሁ እንደዚህ ነው እያለ ማንም እየመጣ በሚናገርበት ሰዓት በቀላሉ ነገር ነው ሰው እየተሸወደ የሚሄደው እምነቱን የሚቀይረው አንገቱን ተሰይፎ አይደለም። ይሄ የሚሆነው ምንድነው ካልን ደግሞ እምነታችንን ባለማወቃችን ባለመረዳታችን ነው። ይቅርታ ግን ትንሽ ቅዝቃዜ ነገር አለና ድምጼ ችግር ይኖረዋል። ይሄንን ታሳቢ እንድታደርጉ። ስለዚህ እምነታችንን ማወቅ፣ ቤተክርስቲያናችንን ማወቅ፣ ስርዓቷን ማወቅ ከኛ የሚጠበቀው በዚህ ዘመን ሰይፍ ላይመጣ ይችላል። አይመጣም ማለት ፍጹም አይኖርም ማለት አይደለም። እንደነ ሰማዕቱ ቅዱስ ጊዮርጊስ በአደባባይ እንደነ ቅድስት አርሴማ በአደባባይ እንደነ ቅዱስ ጴጥሮስ በአደባባይ እንደነ ቅዱስ ጳውሎስ በአደባባይ ተዘቅዝቀን አንሰቀልም። እንደነ ጴጥሮስ እንደነ ሰማዕቱ ቅዱስ ጊዮርጊስ በአደባባይ በመንኮራኩር አንፈጭ እንችላለን። እንደነ አርሴማ እንደዚሁ ላንሰየፍ እንችላለን። አሁን በእናንተ በዘመን ያለው ፈተና ዲያብሎስ መልኩን ቀይሮ ያመጣው ምንድነው? በጾሙ በጸሎቱ እምነታችንን በማንኳሰስ የተለያየ ስም በመስጠት ነው ሊፈተነን የሚችለው። እንደዚህ አይነት መልኩ ሊዋጋን የሚችለው ነው። ዳማ ፈረስ የተባለው ይዞት የመጣው በዳማ ፈረስ ላይ የተቀመጠው ሰላምን የሚነጥቅ እርስ በርስ የሚያገዳድል ምናልባትም እኔና እናንተ ዛሬ በምናየው በሀገራችን የምንመለከታቸው የእርስ በርስ ጉዳዮች ምናያቸው ናቸው። የዛ የዳማ ፈረስ ውጤት ናቸው። ዳማ ፈረሱ ተቀምጦት የነበረው አካል በእጁ ይዞት የነበረው ሰይፍ የተሰጠው ስልጣን እርስ በርስ እንድንባላ ማድረግ ነው። ይሄ በዓለም አቀፍ ደረጃም እንደ ሀገርም ነው። ዛሬ ዓለም አንድ እንዳትሆን የሚያደርጓት ብዙ ነገሮች አሉ። ለምን ከተባለ ሰዎች በራሳቸው ምክንያት በስጋቸው ፍላጎትና በምኞታቸው ምክንያት ምኞታቸውን ባለመግታታቸው ምክንያት እርስ በርስ ሲባሉ ሰላምን ሲያጠፉ በየሀገሩ ሁሉም ጦርነት የሚጎስም እንደዚህ አይነት ዓለም ነች ያለንባት ዓለም ነው። ይሄ ዳማ ፈረስ ይሄንን የሚያረጋግጥልን ነው። ከዚህ በፊትም ትንቢቱ ተፈጽሟል። አሁንም እየተፈጸመ ነው ያለው። ወደፊትም ይፈጸማል ይሄ ጉዳይ። በቀጣይም ከኛ ምን ይጠበቃል የሚለውን ስናነሳ አሁንም እንዳልኳችሁ የመጀመሪያው ፈረስን ትርጉም አይተናል። አምባላይ ፈረሱ ላይ ማለት ነው ቀስት የተያዘ ወይም ደግሞ አምባላይ ፈረስ። አምባላይ ማለት ነጭ ማለት ነው፣ የክብር መገለጫ ነው። ቀስት ይዟል። በቀስት የተመሰለው መስቀል ነው፣ ቃለ እግዚአብሔር ነው። አምባላይ ፈረሱ ላይ ያለው የተቀመጠው ቀስት የያዘ ነው። የድል አክሊልንም የተቀዳጀ ነው። ድልም እየነሳ ወጣ ይለናል። እና እናንተም ቀስት የተባለውን እግዚአብሔር ቃልን መስቀሉን እምነታችንን ይዘን መዋጋት አለብን። እንደዛ የምናደርገው ለምንድን ነው ከተባለ የድል አክሊል ለመቀዳጀት ነው። የድል አክሊል ለመቀዳጀት ማለት ነው። አለበለዛ በዳማው ፈረስ አማካይነት ያለውን ትርጉም ይዘን ከሄድን ውድቀታችን ይፈጥራል ማለት ነው። ስለዚህ ጥንቃቄ እናድርግ። ስተነው በምንሄድ ዓለም ለዚች አጭር ጊዜ ብዙ ጊዜያችንን በማይረባ ነገር ላይ ከምናሳልፍ በቁም ነገር ለእምነታችን ለሃይማኖታችን ለማንነታችን ትኩረት አድርገን ብንሰራ የተሻለ ይሆናል የሚል መልእክት ነው ማስተላለፍ የፈልገው። ዛሬ የነበረን ቆይታ እንግዲህ ከሞላ ጎደል ይሄን ይመስላል።